ደንግጦ እንዴት እርሶ ሲጋራ ያጨሳሉ አላቸው። አይኑን ከበፊቱ እያጉረጠረጠ ችግሬ ነው። አንድ በሱ የተጠቃ ሰው በቤተሰቡ የፌቂን ታስሮ ሊጠመቅ አንድ ገዳም ይሄዳል። ሰውየው ከመበሳጨት የተነሳ ገዳሙ በር ላይ እስኪደርስ እየተወራጨ እየተሳደበ ቢሆንም ገና የገዳሙ አባት ጋር እንደደረሰ ግን መለኩሴው ቤተሰቦቹ የታሰረበትን ገመድ ፈተው ከገዳሙ ቅጥር ውጭ ወዳለው ቤታቸው ያስገቡታል። ወጣቱም ጠባብና ጨለማ የወረሰትን ቤት መሆኑን ሲያይ እየፈራ እዚህ ምን እሰራለሁ? እኔ ወደ ቤቴ መሄድ ነው የሚፈልገው ይላቸዋል። ግድ የለም አትፍራ፣ የምትፈልገው እኔ ጋር አለ ብለው ብልቃጥ ውስጥ የተቃጠሉ ሲጋራዎችን ያሳዩታል። ይሄኔ ወጣቱ ደንግጦ እንዴት እርሶ ሲጋራ ያጨሳሉ አላቸው። አይኑን ከበፊቱ እያጉረጠረጠ ችግሬ ነው። ከተረዳዳን ከቤተሰብ ጋር ሳትጋጭ ለ2 ሳምንት እዚሁ ከኔ ጋር በድብቅ መቆየት ትችላለህ፣ ግን ደግሞ እንዳይነቃ የገዳሙን ስርዓት መጠበቅ አለብን አሉ ድምጻቸውን እያንሾካሾኩ። ወጣቱ የመለኩሴው ሁኔታ ቢገርመውም ቤተሰቦቹን ተደብቆ ሊበቀል መሆኑ ደስ ብሎት በሐሳቡ ተስማማ። አባም ቤተሰቦቹን በፍቅር ሸኝተው ወደ ወጣቱ ተመለሱና በላውን ተነስና ጸበል ተጠምቀን እንምጣ፣ ከዛ መልስ ያቺን ነገር ብለው ዝም አሉ። ወጣቱ ያለምንም ማቋማት ተነስቶ ተከተላቸው። በመጀመሪያ